በጣም ብዙ ሰው አቅም እንዳላችሁ እየነገራችሁ በጣም እንደምትችሉ እያወቃችሁ ነገር ግን የሆነ ነገር እየጎተታችሁ እንደሆነ የሆነ ነገር እየያዛችሁ እንደሆነ የሚሰማችሁ ከሆነ በደንብ አድርጋችሁ አዳምጡ። ኦፍ ኮርስ አቅም አላችሁ፣ ግን የሆነ ከፊት ለፊታችሁ ያቆመ ነገር አለ የሚይዛችሁ ማለት ነው። ዓለም ላይ ታዋቂ የምትሉትን ሯጭ አስቡትና ፈጣን ሯጭ ዩዜን ቦልት ማለት ነው። ከፊቱ ግንብ ኖሮ ለመሮጥ ቢሞክር ኢቭን አቅሙ ቢኖረው በጣም ችሎቶ ቢኖረውም ምን አያረግም ካላችሁኝ አያልፍም። ምን ከፊት ለፊቱ ግንብ ስላለ። እኔና እናንተም እንደዛ ነው። አእምሮአችን ላይ ሰብኮንሽስ የሚባለው የአእምሮ ክፍላችን ላይ ብሎኮች አሉ። እናንተ አእምሮ ላይ ብሎክ የሆኑባችሁ ማለት ነው። እናንተ መሄድ ትፈልጋላችሁ፣ ይይዛችኋል። መሄድ ትፈልጋላችሁ፣ ይይዛችኋል። አቅም እንዳላችሁ ታውቃላችሁ፣ ማድረግ እንዳለባችሁ ታውቃላችሁ፣ ግን አታረጉ። ይህም መፍትሄ የምፈልጉ ከሆነ በደንብ አድርጋችሁ እስከ መጨረሻው ድረስ አዳምጡ። ሁሌ እንደምነግራችሁ ዋን ቱ ዋን ኮችንግ የምፈልጉ ሰዎች ለጥቂት ሰዎች አንድ ለአንድ ራሳችሁ ላይ ኢንቨስት ለማድረግ ሬዲዮ ናችሁ። ገንዘብ ከፍላችሁ ራሳችሁን ለማሳደግ የምፈልጉ ሰዎች ብቻ ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ዋትስአፕ ላይ ቴሌግራም ላይ ጻፉልኝ፣ ክራይቴሪያውን ልክላችኋለሁ። ወደ ዛሬው ቪዲዮ ስንገባ ይሄ አሁን የምነግራችሁ ነገር ዝም ብዬ ማለት ስለሰማሁት አይደለም የምነግራችሁ፣ እኔም ኤክስፔሪየንስ ስላደረኩት ነው። የዛሬ ዓመት አካባቢ የምኖረው የ7,000 ብር ቤት ውስጥ ነው። ሲጀምር የኔም አይደለም ሰው ቤት ውስጥ ገብቼ ነው ሰውንም ይከፍልብኝ። አስቡት፣ እንደዛ ነበር የምኖረው። ኦልሞስት 4 ዓመት ምናምን ብዙ ለፍቻለሁ፣ ግን የምፈልገውን አላገኘውም። በገቢም በህይወትም በብዙ ነገር ማለት ነው። እና አውቃለሁ አቅም እንዳለኝ። አቅም ብቻ አይደለም ኢቭን እየሞከርኩ ነው፣ እየሰራው ነው፣ ግን የምፈልገውን እያገኘው አይደለም። በምፈልገው ልክ ማለት ነው። በምፈልገውም ሳይሆን በጣም ትንሽ ነበር። እና ሰውም ያይብኛል፣ አንተ እኮ እንደዚህ ነገር ምንድነው የሚይዝህ ማለት። ጤነኛም ለራሳችሁ ጤነኛ እንዳልሆናችሁ ሊሰማችሁ ይችላል። ከነገሮች ጋርም ልታገናኙ ትችላላችሁ። በቃ እኔ ኃጢአተኛ ስለሆንኩ ነው ብዙ ነገር ልትሉ ትችላላችሁ። ኦፍ ኮርስ ትላላችሁ። ለምን? የሆነ ማታውቁት ነገር እየጎተታችሁ ስለሆነ ማለት ነው። ይሄ ምንድነው? ሰብኮንሽስ ማይንዳችን ውስጥ ያሉ ብሎኮች አሉ። እነዚህ ደግሞ እንዴት ነው የሚመጡት? ከሚሞሪዎቻችን አስታውሳቸው። ወደኋላ ሂዱና አሁን መስራት የምትፈልጉበት ነገር ላይ ገንዘብ ሊሆን ይችላል፣ ሪሌሽንሽፕ ሊሆን ይችላል፣ ምንም ነገር ላይ ሊሆን ይችላል ማለት ትፈልጋላችሁ፣ ለማስተካከል ትፈልጋላችሁ፣ ለማግኘት ትፈልጋላችሁ፣ ግን የሆነ ነገር እየያዛችሁ ያለበትን ነገር አስቡት። ገንዘብ ነው ብላችሁ አስቡ። ምንድነው መሰላችሁ አእምሯችን፣ ይሄ በተለይ ደግሞ ሰብኮንሽስ ማይንድ የሚባለው የአእምሮ ክፍላችን ነገሮችን በስሜት ነው የሚረዳው። እና ገንዘብ ሲባል ምናልባት ከዚህ በፊት ያሳለፋችሁት የሆነ ስትረስፉል ሞመንቶች ሊሆን ይችላል። ቤተሰቦቻችሁ ላይ ገንዘብ በጣም እየተቸገሩ ኦር ብቻ በገንዘብ ምክንያት ብዙ ያጋጠማችሁ ነገር ሊኖር ይችላል። ያኔ ገንዘብን እዚህ ኳልቱ ስትረስ ብሎ ነው የሚቀበለው አእምሮ ማለት ነው። ከዛ ኤኒታይም እናንተ አሁን ላይ ገንዘብ ስትሉ ወዲያው ከምን ጋር ነው ሪሌት የሚያደርገው? ከስትረስ ጋር ነው ሪሌት የሚያደርገው። ስለዚህ እንደውም ሞር ጭንቀት ውስጥ ሞር ስትረስ ውስጥ ነው የምትገቡት ገንዘብ በፈለጋችሁ ሰዓት ሁሉ፣ ሪሌሽንሺፕ ላይም ሌላም ነገሮች ላይ ማለት ነው። እና በፈለጋችሁት ልክ አትንቀሳቀሱ፣ ማድረግ ያለባችሁን አታረጉም፣ ራሳችሁን ወደኋላ ትይዙታላችሁ ከሚሞሪዎቻችሁ ተነስታችሁ ማለት ነው። በቃ እንደማይቻል ነው የምታውቁት፣ ስትረስፉል እንደሆነ ነው የምታውቁት፣ እንደሚያስቸግር ነው የምታውቁት። እና አሁንም እሱን ነው ኤክስፔሪየንስ የምታደርጉት። ለምን? አእምሯችሁ ላይ እሱ ስላለ ማለት ነው። እና ይህንን ሳስታውስ ይህንን ሳቅ ወደኋላ ነው መለስ ብዬ ኤክስፔሪየንሶቼን ለማየት የሞከርኩት፣ ለማስታወስ የሞከርኩት። እና በጣም ይደብር ነበር። በጣም ይደብር ነበር ስላችሁ የትራንስፖርት እንኳን ስለሌለኝ ማለት ነው። ቆንጆ ልብስ ለብሼ ግን መንገድ ላይ ሰው 10 ብር ጠይቅ ነበረ ማለት መመለሻ ማለት ነው። ሩቅ ነበር ቤተሰቦች የሚኖሩበት ቤት እና በጣም ነበር የሚያስጠላው። እንደዚህ አይነት ብዙ ኤክስፔሪየንስ አድርጌያለሁ፣ አጋጥሞኛል፣ አልፌያለሁ። እና አሁን ላይ መስራት ሳስብ ገንዘብ እዚህ ኳልቱ ምንድነው በቃ እንደዛ ችግር ተቸግሮ የሚገኝ ነገር እንደሆነ ነው ገንዘብ እናስበው። እኔም አስቤ ነበረው ማለት ነው። አስቡት 10 ብር ሀሳብ ሆኖባችሁ መንገድ ላይ ሰው መጠየቅ። ከዛ ደግሞ ሰውም ደግሞ አትመስሉም እንደዚህ ለብሳችሁ ምናምን ቸጥሩ ለብሳችሁ ሳያችሁ ገንዘብ 10 ብር ስትሉት የሆነ ነገር ልታደርጉት ሿሿ ልትሰሩት ነው የሚመስለው። እና በዚህ ልክ ቻሌንጅ ተደርጌ ማቅ ሰውዬ ከዛ ደግሞ ትልቅ ገንዘብ ምናምን ስል አውቃለሁ ማድረግ ያለብኝን ምን መሆን እንዳለብኝ አውቃለሁ፣ ግን ደግሞ አላረገውም፣ ፐርፎርም አላረግም፣ መሆን ያለብኝን አላረግም፣ አልሆንም። በቃ የሚይዙኝ ነገሮች አሉ ያጋጠሙኝ። እኔ ብቻ አይደለም። ከዛ ደግሞ ቤተሰብን ስታዩ ወደኋላ እስቲ አስታውሱ። የሆኑ ሚሞሪዎች አሏችሁ ማለት ስለ ገንዘብ ስታስቡ እስቲ ሚሞሪዎቻችሁን አስታውሷቸው።
ማለት አንድ ሰው አውቃለሁ ገንዘብ ባሏ ስለማይሰጣት ውጭ ነው የሚኖረው፣ ግን ስለማይሰጣት ፓስታ በቅቤም ደግሞ ዘይትም ስለሌለ ማለት ነው እንደዛ አርጋ ኖራለች። እና ካደገች በኋላ ትፈልጋለች እኮ ስራ ትፈልጋለች፣ ማግኘት ትፈልጋለች። ግን ደግሞ አሁን አታውቁትም። እሺ እንደዛ አይነት ሚሞሪ እንዳላችሁ እንደዚህ ያጋጠማችሁ ነገር እንዳለና እነዚህ ሀሳቦች እነዚህ ስሜቶች የሆነ ጊዜ የተሰሟችሁ ስሜቶች ገደብ እንደሚሆኑባችሁ እንደሚይዟችሁ አታስቡ። ትዝ አይሏችሁ ግን አሉ ሰብኮንሽስሊ ማለት ከስር ማለት ነው። ይሄ አሁን ከምታስቡት አይደለም። አሁንማ ሀብታም መሆን ነው የምትፈልጉት፣ ብዙ ነገር ትፈልጋላችሁ፣ ገንዘብ ትፈልጋላችሁ፣ አሁን ካላችሁበት መቀየር ትፈልጋላችሁ ኮንሽስሊ ማለት ነው። ግን ደግሞ አእምሮ ሪሌት የሚያደርገው ከመቸገር ከምናምን ጋር ነው። ደግሞ በፈለጋችሁ ሰዓት እንደውም ጭንቀት ውስጥ ነው የምትገቡት፣ ችግር ውስጥ ነው የምትገቡት ማለት ነው። እና እንደዚህ አይነት ኤክስፔሪንስ አድርጋለች። ገንዘብ ሲባል ሚሞሪዋ ላይ ያለው ይሄ ነው። እኔም ነግሬያቸዋለሁ። ሌላም ብዙ ተሞክሮች አሉ፣ ብዙ የሚያስጠሉ ማለት ነው ለማሰብ እንኳን የሚደብሩ። እኔ ጋር ብቻ ሳይሆን ቤተሰብ ጋር ስመጣ ስናድግ ያጋጠማቸውን ነገር አይቻለሁ። እና እነዛ ነገሮች እናንተ ላታስታውሱ ትችላላችሁ። አእምሮ ግን አይረሳም፣ ሰውነታችሁ ግን አይረሳም። ኤክስፔሪየንስ አድርጎታል ኢሞሽናሊ። እና እስቲ አሁን አስታውሱ፣ ወደኋላ ሂዱና አስታውሱ ኢሞሽናሊ ያጋጠሟችሁን ነገሮች፣ ስለ ገንዘብ ሊሆን ይችላል፣ ስለ ሌላም ነገር ማለት ነው። ቤተሰብ ጋር እናንተ ኤክስፔሪየንስ ያደረጋችሁትን ወይም ሰው ኤክስፔሪየንስ ሲያደርግ ያያችሁትን አስታውሱ። እና እነዚህ ገደብ ነው የሚሆኑት። ይህንን ስታውቁ ከዛ ምን ማድረግ ትችላላችሁ? እነዚህን ገደቦች ወይም እነዚህ ገንዘብ ዚኳልቱ ስትረስ፣ ገንዘብ ዚኳልቱ ጭንቀት፣ ገንዘብ ዚኳልቱ እጥረት፣ ገንዘብ የለም ሚል ፎርም ያደረጋችሁት እምነት ስላለ ሚይዛችሁ ምንም አይነት ነገር የለም። እሺ ህይወት ላይ እምነታችሁን የሚይዛችሁ ሌላ ነገር የለም። ያመናችሁትን ነው የምትኖሩት። ሰውነታችሁ የሚንቀሳቀሰው ባመናችሁት ልክ ነው፣ በፈለጋችሁት አይደለም። ባመናችሁት ስላችሁ ሰብኮንሽስ የአእምሮ ክፍላችሁ ላይ ኢሞሽናል ኤክስፔሪየንስ ያደረገው ነው የሚያስቀጥለው። ስለዚህ ገንዘብ ዚኳርቱ ፍሪደም ምናምን ሳይሆን ገንዘብ ዚኳርቱ ያን ኤክስፔሪየንስ ያደረጋችሁትን ነው የሚያውቀው። ስለዚህ ምን ማድረግ ትችላላችሁ? ወደኋላ ሂዳችሁ ሪላክስድ የሆነ ስቴት ላይ ሆናችሁ፣ ሪላክስድ የሆነ ስቴት ስላችሁ ምሳሌ ቁጭ ብላችሁ ቁጭ ትሉና ምን ማድረግ ትችላላችሁ? አይናችሁ መጨፈን ትችላላችሁ። ከዛ ትንፋሽ ማስገባት ማስወጣት ትችላላችሁ። እሱን ሁሉ ካረጋችሁ በኋላ አይናችሁን ጨፍናችሁ ሪላክስድ ትሆናላችሁ። ከዛ በኋላ ምን ታደርጋላችሁ? ወደኋላ ትሄዱና እዛ ሚሞሪ ላይ ማለት ነው አስታውሱት ያን ሞመንት። ከዛ ያን ሞመንት አስታውሳችሁ ምን ማድረግ ነው? ቀይሩት። ሌላ አድርጋችሁ ይዩት ትችላላችሁ። አሁን ያንን ሞመንት አስታውሱ ስላችሁ እንዳስታወሳችሁት በአዲስ መልክ ቀይራችሁ አስታውሱት። እኔ ትዝ ያሉኝን ሁሉ ሆን ብዬ ኢቭን መንገድ ላይ እየተራመድኩኝ ትዝ ሲሉኝ ሚሞሪዎች እቀይራቸዋለሁ። የሆነ ጊዜ እንደዚህ ማጋጥሞኝ ያውቃል። እኔ እኮ ረስቼዋለሁ፣ ግን ነበረ አእምሮ ያው እዚህ ጋር አይደለም ግን አእምሮ ላይ ማለት ነው። እና ይሄንን ሆን ብዬ መቀየር ስቀይረው ምነግራችሁ ኢሞሽኔ መቀየር ጀመረ። ኢሞሽኔ እዛው ጋር ተቀየረ። ለምሳሌ ያደጋችሁበት ቤተሰብ አሪፍ ላይሆን ይችላል፣ ስትረግል አድርጋችሁ ሊሆን ይችላል። አስታውሱና ሲቀይሩት በጣም ማለት አባታችሁ ሀብታም ሆኖ መኪና የሚያምር መኪና ይዞ ከትምህርት ቤት ሲያወጣችሁ የምፈልጉት ነገር እንደዚህ ይፈልጋለሁ ስትሉ አራውና ይገዛል ስትባሉ የለም ገንዘብ የለም ኬት ይመጣል የጦጣ ፍራንክ መሰለ ይሸመጠጣል ምናምን ተብላችሁ አድርጋችሁ ሊሆን ይችላል። እነዚህን ሁሉ ነው የምትኖሩት። አሁን እዚህ አእምሯችሁ ላይ ገንዘብ ስትሉ ይሸመጠጣል። ይሄንን ነው እሺ ላይክ እያወራ የሚኖረው እና ራሳችሁን ወደ ኋላ እንጎታችሁ ማለት ነው እንዳታገኙ ነው ያደርጋችሁ። እነዚህ ሚሞሪዎቻችሁን እያስታውሳችሁ ቀይሩ። እኔ አንድ ስፔሲፊክ የሆነ ያጋጠመን ነገር ነበር ቤተሰብ ላይ። ያን ሞመንት ማለት በገንዘብ ምክንያት ማለት ነው። እኔ አባቴ መኪና ኖሮትም አያውቅም ነበረ። ምን አደርጋለሁ አስታውሼ ወደ ኋላ ማለት ነው ያን ሞመንት፣ ደስ የማይል ሞመንት። ከዛ ደስ አይልም እኮ ሞመንቱ ማለት ያን ሞመንት ያሁን ባስታውሰው ያን የተሰማኝ ስሜት ምንድነው ካላችሁ ድህነት ነው የተሰማኝ። እንዴት ገንዘብ እንደሌለ ነው የተሰማኝ። ያ ስሜት ግን ያን የተሰማኝ ብሎ አይቀርም። እሺ ሰውነታችሁ ላይ በተለይ በደም ከተሰማችሁ ዘላለም ኖሯችሁ እንደሌላችሁ ነው የሚሰማችሁ። እንደማትችሉ ጥረት እንዳለ ነው የሚሰማችሁ። ለምን በቃ ያኔ የተሰማችሁን አእምሯችሁ አሁን በኋላ ነገ የሚባል ነገር አያውቅም። ኢሞሽናል ኤክስፔሪየንስ ያደርገዋል አይደለ? እሱን ይዞ የሚቀጥለው
እና አልፏል እኮ ግን አሁንም እንደ ድሮ ነው የሚሰማችሁ። ድሮ ያኔ የተሰማችሁ ነው አሁን ረሳችሁት። አሁንም እየተሰማችሁ የኖራችሁ ያላችሁት። ለዛ ነው የምትፈልጉት ማታገኙት፣ ወደ የምትፈልጉት ማትሄዱት፣ ወደ ኋላ የሚጎትቷችሁ ማለት ነው። ሰው ሚሞሪውን ስቀይር አባቴ መኪና ይዞ ምናምን ነገር ሲመጣ ማየት ጀመርኩ። መኪና ይዞ መኪና እንዳልኳችሁ ኖሮት አያውቅም፣ ነፍቶም አያውቅም። ግን መኪና ይዞ ምናምን ሲመጣ ያ የሚያስፈልገውን ነገር ይዞ ሲመጣ አየሁት። ያንን ሳይ የተሰማኝ ስሜት ሀብታም እንደሆንኩኝ የተሰማኝ። ህይወት ላይ ደግሞ ህይወት መስታወት ነች። እኛ ጋር ያለውን ነው መልሳ የምታሳየን። በሀሳብ በስሜታችን ያለውን መልሳ ታሳየናለች። ይህን መረዳትና ማወቅ አለባችሁ። ይህን እስካላወቃችሁ ድረስ ምን ትሆናላችሁ? በቃ ውጭውን ብቻ እያያችሁ ውጭ እየመራችሁ ትኖራላችሁ። ህይወት መስታወት እንደሆነች ረስታችሁ ማለት ነው። ህይወት ዘላለም እኔና እናንተ ውስጣችን ያለውን ነው መልሳ የምታሳየን። በሀሳብ በስሜታችን ውስጣችን ያሉ እምነቶች እኔ ብላችሁ ራሳችሁ የምትረዱበት መንገድ አለ። እነዚህን ሁሉ ነው የምታገኙት መልሳችሁ ህይወት ላይ። ስለዚህ ያንን ሳረግ የተሰማኝ ስሜት ሌላ ነው። ከዛ በኋላም ሌላም እንደዚህ ሲሉኝ ሚሞሪዎችን ስቀይር እኔም ህይወቴ ላይ ነገሮች ሲቀየሩ ድሮ ላይ ከባድ ብዬ የማስባቸው ነገሮች በቀላሉ ሳገኛቸው ነው ያየሁት ማለት ነው። ድሮ ላይ ከባድ ብዬ ለማድረግ የሚከብዱኝ ነገሮች በቀላሉ ሳረጋቸው ነው ያገኘሁት እና የዛሬ 1 ዓመትና አሁን በጣም ብዙ እጥፍ ነው ልዩነቱ። እንዳልኳችሁ የዛሬ ዓመት በዚህ ጊዜ አሁን የዛሬ ዓመት እንዳልኳችሁ ነው ሰው ቤት 7000 ብር ሰው እየከፈለብኝ ነበር ምኖረው። እኔ እየከፈልኩ አይደለም ሰው እየከፈለብኝ። አሁን ላይ እስካላችሁኝ አሁን ላይ እግዚአብሔር ይመስገን የዛን ኦልሞስት ወደ 12 እጥፍ እየከፈልኩ እኖራለሁ ስለሚቻል እና ስለምችል እና ስለምፈልግ። በዛና በአሁኑ መሀል ምን ልዩነት አለ ካላችሁኝ እንዳልኳችሁ ነው አእምሮዬ ላይ ያሉት ነገሮች ሁሉ ተቀይረዋል። አዲስ ሰው ነኝ። አዲስ አእምሮ ነው ያለኝ። ምን ይባላል? ሰው ያስባል እግዚአብሔር ይፈጽማል ማለት አምናችሁ የጠየቃችሁትን ታገኛላችሁ ሲባል፣ ሰው ያስባል እግዚአብሔር ይፈጽማል ሲባል እነዚህን እኮ መውሰድ እኮ ነው። ስለዚህ እምነት ምንድን ነው? ስሜት ነው። ሀሳብ ነው። ስለዚህ ሀሳቤን ስሜቴን መቀየር ከቻልኩ ህይወቴን መቀየር ይችላል። እንዴት? ሀሳቤ ስሜቴ ሲቀየር ህይወት የማይበት መነጽር ይቀየራል ማለት ነው። ህይወት የማይበት መነጽር ሲቀየር ድሮ ያልታየኝ ኦፖርቹኒቲ ምን ይደረገኛል? ይታየኛል። ምክንያቱም እዚሁ አንድ ላይ እየኖራችሁ አንድ ሀገር ላይ እየኖራችሁ የሆኑ ሰዎች እያደጉ ነው፣ እያሳኩ ነው፣ ውጤት እያመጡ ነው። የሆኑ ሰዎች ደግሞ አይደለም። ለምን ካላችሁኝ ህይወት ሀገሪቷ ምናምን ሳይሆን ሰዎቹ የተለያዩ ስለሆኑ መነጽራቸው የተለያየ ስለሆነ ለሱ የታየ ኦፖርቹኒቲ ለእኔ ይታየኝ ይገባል ማለት አስቡት። አፕል ወይም አይፎን ካምፓኒ በቀን በሰዓት ወደ አይ ቲንክ በቀን ወር በሰዓት 23 ሚሊዮን ዶላር ነው የሚሰራው። በሰዓት ነው እያልኳችሁ ያለሁት ቤተሰብ። ይሄን ብር እናንተ መቼ ነው መስራት የምትችሉ ይመስላችሁ? ጭራሽ አታስቡትም፣ ጭንቅላታችሁ ላይ የለም። እና ለዛ ነው ህይወት ላይ የማታገኙት። ለዛ ነው ህይወት ላይ የማታገኙት። ለምን? አእምሯችሁ ላይ የሌለ ህይወታችሁ ላይ አታገኙ። ድህነትም ሀብትም አእምሮ ውስጥ ነው የሚጀምረው። የምታዩትም አውሮፕላን፣ የምታዩዋቸው ቤቶች፣ የምታዩዋቸው ህንፃዎች ኤቭሪቲንግ መጀመሪያ ምን ላይ ነው የተሰራው ካላችሁኝ፣ መጀመሪያ ምን ላይ ነበር የነበረው? አእምሮ ላይ፣ ሀሳብ ላይ ነው ያለው። ለማሰብ ያልቀለላችሁ ለማግኘት አይቀላችሁም፣ ለመኖር አይቀላችሁ። ለማሰብም ለመኖርም እንዳይቀላችሁ ያደረጋችሁ ደግሞ ኢሞሽናሊ ኤክስፔሪየንስ ያደረጋችኋቸው የራሳችሁ አጋጣሚዎች ናቸው። እነዚህ አጋጣሚዎች ደግሞ አእምሮ ውስጥ ቁጭ ይላሉ ተቀርጸው። እነሱን ነው በቃ እኔ እንደዚህ ነኝ እያላችሁ የምትኖሩት። ይገርማችሁ እኮ ወይ ሌላ ቦታ ብታድጉ ኦር ሌላ ኤክስፔሪየንስ ቢሆን ያደረጋችሁት ስሜታችሁም ሌላ ነው የሚሆነው፣ ህይወታችሁም ሌላ ነበር የሚሆነው። አሁን ግን እያልኳችሁ ያለሁት ኮንግራቹሌሽንስ፣ አውቃችኋል። ለምሳሌ ይህን ቪዲዮ አይታችኋል። እዚህ ሚሞሪያችሁን ሆን ብላችሁ ሪላክስድ የሆነ ስቴት ላይ ሆናችሁ ምን ማድረግ ትችላላችሁ? መቀየር ትችላላችሁ። እሱን ስቀይሩ ስሜታችሁ ይቀየራል። ስለ ራሳችሁ ያላችሁ ስሜት ይቀየራል። ስለ ሪሌሽንሽፕ ሊሆን ይችላል። አባት እናታችሁ ጥሩ ሪሌሽንሽፕ ከሌላቸው ሲጋጩ ከሆነ ያያችኋቸው፣ ወይም ደግሞ እናንተ ያጋጠማችሁ ነገር ካለ ወይም ስለ ወንድ ስለ ሴት እንዲሰማችሁ የሆኑ ነገሮች ከነበሩ አሁንም እሱ ነው የምታገኙት። ወይ አሁንም ትፈራላችሁ ሪሌሽንሽፕ ላይ ለመግባት፣ ወይም ደግሞ አሁንም ድረስ ሪሌሽንሽፕ ውስጥ ገብታችሁ አሁንም ጭቅጭቅ ነው፣ ጸብ ነው ምናምን ነገር እና በቃ ያንኑ ነው እየኖራችሁ ያላችሁት እና የምትፈልጉትንም እያገኛችሁ አይደለም። ለምንድን ነው ካላችሁ ያን ኤክስፔሪየንስ ባደረጋችሁት ነገር ነው። ስለዚህ ያንን መቀየር ትችላላችሁ። እንዴት ቀይራላችሁ? ያንን ሰው አስታውሱና ያን ያጋጠማችሁን ኤክስፔሪየንስ አስታውሱና በጥሩ አድርጉት። እስቲ እዛው በአእምሯችሁ በኢማጂኔሽናችሁ ሚሞሪውን አምጥታችሁ፣ ምክንያቱም ሚሞሪው እዚህ ጋር የለም ሲጀመር፣
አሁን እዚህ ፊታችሁ ላይ የለም፣ ጭንቅላታችሁ ላይ ነው ያለው። እሱን አስታውሳችሁ እሱን መቀየር ትችላላችሁ። ኢማጂኔሽናችሁ ላይ አስታውሱት ያንን ሚሞሪ። ከዚያ ያንን ሚሞሪ ካስታወሳችሁ በኋላ በተቃራኒ ቀይሩት። እሱን መቀየር ስትችሉ ምን ታደርጋላችሁ? ኢሞሽናችሁ ይቀየራል። ህይወት ደግሞ ስሜት ነች። ህይወት ደግሞ ሀሳብ ላይ ነው። ህይወት ደግሞ አእምሮ ላይ ነው የምንኖረው፣ ውጭ ላይ አይደለም። ውጭ ላይ የምታዩት እዚህ ውስጥ ያለውን ነው መልሳችሁ። ሶ ሪሌሽንሽፕ ላይ ማድረግ ትችላላችሁ። ከዛ እስካላችሁ ምናልባት ስለ ራሳችሁ ጥሩ ስሜት አይሰማችሁም። እንዴት ካላችሁኝ ምናልባት አባት እናታችሁ እንዴት እንደማትረቡ ነግሮ አሳድጓችሁ ሊሆን ይችላል። እነሱ በራሳቸው ችግር ምክንያት ከዛ ደግሞ እነሱ እንደሚያስቡትና እንደሚፈልጉት ስላልሆናችሁ አንተ እንደዚህ ነህ፣ አንቺ እንደዚህ ነሽ ምናምን ተብላችሁ ሊሆን ይችላል እና ያንን ትወስዳላችሁ። ልጅ ናችሁ። ልጅ ስትሆኑ ደግሞ ምን አለ መሰላችሁ ማትረዱትን ነገር ምን ታደርጋላችሁ? በቃ የኔ ችግር ነው ወይም አይደንቲቲ አድርጋችሁ ነው የምትወስዱት። ስለዚህ ማረባ ነኝ ምናምን ይሰማችኋል። አሁን ረስታችሁታል። እንደዛ ተብላችሁና እንደዛ ተሰምታችሁ እንደሚያውቅ ረስታችሁታል። አሁን ግን እንደዛ ነው እየኖራችሁ ያላችሁ። አስታውሱና አባታችሁ ደነዝ ምናምን ተብላችሁ ከነበረ እናንተ ግን ምን ማድረግ ትችላላችሁ? አስታውሱና እንዴት እንደሚኮራባችሁ ሲነግራችሁ፣ እንዴት እንደሚወዳችሁ ሲነግራችሁ አስታውሱት። ያንን ስታስታውሱ ለራሳችሁ ያላችሁ ስሜት ራሱ ይቀየራል። ቀላል ሊመስላችሁ ይችላል አሁን ማወራችሁ ነገር። ምክንያቱም ህይወትን በጣም ከምታዩት ነገር ጋር ተጣብቃችሁ ስለሆነ ያደጋችሁት። ህይወት ሲባል ይሄ የምታዩትና የምትነኩት ስለሆነ ይመስላችሁ እና ከሀሳብ ከስሜታችሁ በላይ እውነት ብላችሁ የምትቀበሉትና የምታስቡት የምታዩትን ስለሆነ ውሸት ይመስላችሁ ይችላል። እዛ ከመሰላችሁ እንግዲህ ይምሰላችሁ። እኔ ይህንን ስለተረዳውና ይህን መቀየር ስለቻልኩኝ ብዙ ነገሮች ተቀይረዋል። ሰዎች ድሮ ራሴ የማይበት መንገድ፣ ሰዎችን የሚያዩበት መንገድና አሁን የሚያዩበት መንገድ ቶታሊ የተለያየ ነው። ፋይናንሻሊ የተለየ ነው። በሪሌሽንሽፕ የተለየ ነው። በሁሉም ነገር ነው የምላችሁ። ለምን? አሁን ያልኳችሁ ነገር ስለገባኝና ስለቀየርኩኝ ማለት ነው። ይሄን መቀየር ትችላላችሁ። ብዙ ሰዎችም ቀይረዋል። ይሄን በመቀየር ገበያቸውን ያሳደጉ ሰዎች አሉ። ሰውነታቸው ላይ መስራት የቻሉ ሰዎች አሉ። በጣም ኦቨርዌይት የነበሩ ሰዎች መቀነስ ችለዋል። አይደንቲቲያቸውን በመቀየር ራሳቸውን የሚያዩበትን መንገድ በመቀየር ማለት ነው። ገቢያቸውን በጣም ብዙ እጥፍ ማሳደግ ችለዋል። ማለት ረጅም ጊዜ የሚያልሙትና ህልም ብለው ዛሬ ሩቅ አረገዋለሁ አሳካዋለሁ ብለው የሚያስቡትን ነገር በአጭር ጊዜ ማግኘት የቻሉ ሰዎች አሉ። ሶሻል ሚዲያ ላይ ገና ጀማሪ የነበሩ ሰዎች በጣም ብሎ አፕ አድርገው ውጤት ማምጣት ችለዋል። እኔ ኮች አድርጊያቸው ማለት ነው። እኔ ኮች አድርጊያቸው ስላችሁ ይሄን ሀሳብ ሼር አድርጊያቸው ተጠቅመውበት ማለት ነው። እናንተም ይሄው ሼር እያረኳችሁ ነው። መጠቀም ትችላላችሁ፣ አለመጠቀም ትችላላችሁ። ኢትስ ዮርስ፣ እናንተ ኃላፊነት ነው። ስለዚህ ይሄንን መረዳት አለባችሁ። ህይወታችሁ የሚቀይር ሀሳብ ነው እየነገርኳችሁ ያለሁት። እኔ አሁን እንደዚህ ያልኳችሁ እንጂ ብዙ ትልልቅ ነገር ላይ የደረሱ ውጤታማ የሚባሉ ሰዎች እነዚህ ነገሮች ሁሉ ያውቋቸዋል። ሁሉም ላይ ሆን ይችላል። ሳያውቁት አድርገውት የደረሱም ሰዎች ይኖራሉ። ግን ግራ የገባችሁ ስለሆነ መፍትሄ ነው እየነገርኳችሁ ያለሁት። መቀየር ትችላላችሁ። ሜሞሪያችሁን ቀይሩ፣ ከዛ ሜንቴን አድርጉት። እዛው ስሜት ላይ ቀጥሉ። ሁሌም ስትራመዱም፣ ስትንቀሳቀሱም፣ ስራ ስትሰሩ፣ ምግብ ስትሰሩ ይመጡላችሁ ሀሳቦች ይኖራሉ፣ ሚሞሪዎች። አሁን ብላችሁ ቀይሯቸው። የድሮን ወደ አዲስ መቀየር ጀምሩ። የድሮን ወደ አዲስ ስቀይሩት አዲስ ስሜት ይኖራችኋል። አዲስ ሰው ነው የምትሆኑት፣ ቶታሊ ማለት ነው። አዲስ ሰው ለመሆን ውጫዊ ነገር አይደለም የምትቀይሩት፣ እናንተ ነው የምትቀይሩት። እናንተ ስትቀይሩ ህይወት ምን ታደርጋለች? መስታወት ነች ብያችኋለሁ። ምንም አማራጭ የላትም። ሪፍሌክት ታደርጋለች። ግን መስታወቱ ፊት የሚቆመው ነገር ምን መደረግ አለበት? መቀየር አለበት። መጀመሪያ አንቺ መቀየር አለባችሁ። ይሄን ካላረጋችሁ እንግዲህ አሁን ያላችሁ ኑሮ ትኖራላችሁ። ከዛሬው ቪዲዮ ያገኛችሁትን ነገር እንደ ሁሌው ኮሜንት ላይ መጻፍ እንዳትረሱ እና ደግሞ ዋን ቱ ዋን ኮቺንግ እንዳልኳችሁ የምትፈልጉ ሰዎች አንድ ለአንድ ያላችሁበትን ነገር ነግራችሁኝ ፐርሰናላይዝድ የሆነ ኮቺንግ ነው የሚሰጣችሁ ማለት ነው። ካላችሁበት ችግር አንጻር ከማቀው ኤክስፔሪየንስ ካረኩት ከሰዎችም ኤክስፔሪየንስ ጭምር ነው ኮች ማድረጋችሁ። ብዙ ትልልቅ ሚዲያ ላይ የሚሰሩ ሰዎች፣ ቲክቶክ ላይ ታዋቂ ሆኖ ውጤት እያመጡ እየሰሩ ያሉ ሰዎች፣ ነጋዴዎች፣ ተማሪዎችም ገና 19 ምናምን ዓመት የሆኑ ሰዎች፣ ብዙ አይነት ሰዎች ኮች አደርጋለሁ። እናንተ የምትፈልጉ ከሆነ ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ።
ክራይቴሪያውን ልክላችሁና መጀመር ትችላላችሁ። ጥቂት ሰዎች ስለሆነ የሚይዘው ቶሎ ብላችሁ አውሩኝ። ይመቻችሁ። ቀጣይ ቪዲዮ ላይ እንገናኛለን። ዛሬ ላይ ያልገባችሁ ነገር ካለም ጻፉልኝ፣ ቀጣይ ቪዲዮ ላይ እንድሰራላችሁ እና ይመቻችሁ።